ሩታ አንዳንድ ነገሮችን ብላይ ነበር ሆነ ለመናገር የተናገረችኝ ነገር አይምሮዬን ጎርቶታል። በየትኛውም መልኩ ከሄርሜላ የማገኘውም ገንዘብ የለም፣ ከማንኛውም ሰው የማገኘው ገንዘብ የለም። ያንን ነገር ደግሞ እኔ ብቻ አይደለም እናንተም ታውቃላችሁ ብዬ አስባለሁ። ታውቃላችሁ ታን መቷት እኔ እህቴን እንዴት ነው መመጣው? ጠላቷ ይመጣ እንዴት ነው እኔ እሷን ልገፈተር የምችለው? ጠላቷ ይገፍተር። አሁንም ሲጀመር እንድትገፈተር የሚፈልግ ሰው ነው እንደዚህ አይነት ወሬ የሚያወራው። እሱ ባለትዳር ነው አይደለ? ስለዚህ ባለትዳር ደግሞ የሆነ ሰው የራሱ የሆነ እንትን አለ። አሁን በዚህ ሰዓት እሱ ከሩታ ጎን መሆን አለበት እንጂ ከሄርሜላ ጋር መንዘላዘል አለበት። መንዘላዘል አይደለም እንዴ? ይሄ ምን ትለዋለህ? መንዘላዘል አይደለም እንዴ? ጭራሽ አንተ ለሱ እየደገፍክ ነው። እሷ ጋር ትንሽ ተስፋ ነበር። ትላንትና ያን ቪዲዮ ስናየው ድንገት እኔና ሩታ አብረን ነበርን። የተሰማ ስሜት ልነግር አልችልም። እንዴት እንደከፋት እንዴ! የሰው ልጅ እንዴት በዚህ ልክ ሰው ላይ ይጨክናል? እንዴ ህጋዊ ከሆነች ሚስቱ ትቶ እርጉዝ ከሆነች ሚስቱ ትቶ እንክብካቤ የሚያስፈልጋት ሚስቱ ትቶ ከሌላ ሴት ጋር ምን ትለዋለህ? ቆይ በምን ቋንቋ ትገልጸዋለህ? በማያገባህ አትግባ፣ አይመለከትም። ይኸውልህ በማያገባህ ማለት ነው። ጠበቃ ምናምን ብለሃል እዛው ይልና ጠበቃ ብለው። የተከበራችሁ ቤተሰቦቻችን እንዴት ናችሁ? አለው እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ዛሬ ያው አንዳንድ ነገሮችን ላወራችሁ ነው የመጣሁት። በተለይ ትላንትና በተለቀቀው ቪዲዮ ብዙ ነገሮችን እንደተረዳችሁ ምናምን አይቻለሁ። ለዛም እንዲሆን ዛሬ የሆነ ነገር አስቤያለሁና ቤተሰቦች ምን መሰላችሁ፣ ትላንትና አብርሽና ሩታ መፋታት ካለባቸው መፋታት አለባቸው። በዚህ ልክ እንትን ማለት የለባቸውም ብዬ ነበረ። ያው ያልኩበትም የራሴ የሆነ ምክንያት አለኝ። ሩታ አንዳንድ ነገሮችን ብላይ ነበር ሆነ ለመናገር የተናገረችኝ ነገር አይምሮዬን ጎርቶታል። ያለችኝ ነገር አይምሮዬን በጣም ረብሾታልና ለዛም ነው ከዛ እሷ ከናገረችኝ በኋላ ካወራን በኋላ ከሩቲ ጋር ሄጄ አብርሃምን ለማውራት ሞክሬ ነበርና ነገሮች ደግሞ አብርሃምን ሳወራው ሩታ በፈለገችበት መልኩ አልነበረም እሱ ያናገረኝ የነበረውና እሷም በምትሄድበት መልኩ አልነበረም እየሄደ የነበረውና ለዛም ትንሽ ተበሳጥቼ አብርሃምን መፍታት ካለብሽ ፍቹ ምናምን ነገር ብያት ነበርና ያም እንደዛ ያልኩበት ምክንያት ነግሬያችኋለሁ ብዬ አስቤያለሁ። ሩታ የነገረችኝ ነገርና እሱ የነገረኝ ነገር አልጣጣም ስላለኝ ነው። አሁንም ቢሆን እኔ ሄርሜላን በዚህ ልክ አጠገቡ ላይ አድርጎ እንትን ማለቱ ከብዶኛል። በዚህ ልክ ማለት ነው ሁሉም ነገር ልክ ሊኖረው ይገባል ማለት የሆነ እንትን እያልኩኝ አይደለም። ሄርሜላ ካጠገቡ ትራቅ ወይ የሆነ ነገር ትሁን እያልኩኝ ሳይሆን በቃ ይሆናል ማድረግ ባለበት ልክ ነው ማድረግ የነበረበት አብርሽ ማለት ነው። ያው ለዛ ነው እኔም ትላንትና ተናድጄ ብዙ ነገሮችን ስለ ነበረው ሄርሜላ እንደዚህ ያደርጋል። እኔ ሄርሜላ ከፍላይ ምናምን አይደለም ለሄርሜላ እየደገፉኝ ያለሁት ወይ ደግሞ ለሄርሜላን ጥሩ ነገሮቿ ጎልተው የታዩኝ እኮ እኔ እሷ ገንዘብ ሰጣኝ ወይ የሆነ ነገር አድርጋልኝ አይደለም። በየትኛውም መልኩ ከሄርሜላ የማገኘውም ገንዘብ የለም፣ ከማንኛውም ሰው የማገኘው ገንዘብ የለም። ያንን ነገር ደግሞ እኔ ብቻ አይደለም እናንተም ታውቃላችሁ ብዬ አስባለሁ። ታውቃላችሁ ምንም አይነት ገንዘብ እንደማላገኝ። አንዳንድ ወጣቶች በየሩም እየመጡ ገንዘብ ተከፍሎሃል፣ እንደዚህ ያድርጋል እያሉኝ ገንዘብ እንደተከፈለኝና ለዛም ስለሆነ ሄርሜላን የሆነ ከአብርሽ ጋር እንድትሆን እና ደግሞ እዛ ጋር ሳወራ የነበረው ሩታና አብርሽ ተፋተው ከሄርሜላና ገብተው እንዲኖር አስቤም እንደሆነ ስታወሩ የነበራችሁ ሰዎች አላችሁ። እኔ 100% የምነግራችሁ ነገር ለሀቅ መኖር ሰው ነኝ። እኔ ራሴን እንደዚህ ብዬ ማለት አልፈልግም። ሄርሜላ ከፍላኝ ለሄርሜላ እንትን እያልኩላት አይደለም። አሁንም ቢሆን አብርሽና ሩታ እስኪስማሙ ድረስ አብርሽና ሩታ ነገራቶችን እስኪያስተካክሉ ድረስ ሄርሜላ ከጎኑ ታስፈልገዋለች ስላችሁ ብቻውን መሆን የለበትም። እግዚአብሔር ይመስገን አሁን ልፋታችንም እንትናችንም አሁን መስመር እየያዘ አብረው የሚሆኑበት መንገድ ቲክቶክም ላይ ተመልክታችኋል ብዬ አስባለሁ። አንድ ላይ ብዙ ነገሮችን ሲያወሩ አንዳንድ ነገሮችን ሲያወሩ ባይዘው የኛ እነዛን ነገሮች ስናይ እንዴት ደስ እንደሚለን የሚገርማችሁ እንዴት ደስ እንደሚለን በቃ ከዚህ በኋላም እንደዚህ በቲክቶክ እየመጡ ሁለቱም እንደዚህ አንዳንድ ነገሮች ከዛ በተጨማሪ ደግሞ ዩቲዩብ ላይ ደግሞ እንዲህ በቅርበት ተገናኝተው ነገሮችን እንደሚያወሩ ደግሞ እርግጠኛ ቤተሰቦች እኔ ዛሬ ብዙ እኝኝ ልልባችሁ ወይ የሆነ ነገር ልልባችሁ አይደለም መመጣው በቃ ያለውን ነገር ላስረዳችሁ በሚል ነው። ብዙዎች ሰዎች ግልጽ ያልሆነላችሁ ሰዎች አላችሁ። አንተም ለምንድነው እንዲፋቱ የምትፈልገው? ለምንድነው እንዲፋቱ ተፋቺ እንደዚህ ያልክ ማውራት ያለብህ? አዎ እላለሁ። አሁንም መፋታት ካለባት መፋታት አለባት። አብርሃም ጓደኛዬ ነው። ልጫን የምችለው እሱን ነው። ልናገር የምችለው እሱን ነው። ገብቷችኋል?
ጓደኛችሁን ካልተናገራችሁ ጓደኛችሁን ካልተጫናችሁ ማንን ትጫናላችሁ? ገባችሁ? ልጫንም ልናገርም የምችለው እሱን ነው። ያው ከሳምንታቶች ከሆኑ ከቀናቶች በኋላ ራሱን የሚመስል ምርጥ ልጅ ይወለድለታል። ለዛም ደግሞ ከሄርሜላ ጋር ሄዶ ሳይሆን እንዲጠይቅ የምፈልገው ከሄርሜላ ካጠገው ይሄን ያህል ትራቅ ወይ ትጥፋ መልካም ሰው ናት፣ መልካምነቷ ጎልቶ ይታየኛል። ግን ትጥፋ ወይ የሆነ ነገር ታድርግ አይደለም እያልኩኝ ያለሁት፣ ወይ ደግሞ የሆነ ሰው አንቆ ይድፋት ወይ የሆነ ነገር ያድርጋት አይደለም እያልኩኝ ያለሁት። በቃ መገናኘት ባለባቸው ሰዓት አብርሽና ሩታ ማንም ሰው እኔም ማንም ሳንገባ ባለፈው አጥፍተናል፣ ሁላችንም ይቅርታ ጠይቄያለሁ። በዛም አብርሽም ይቅርታ ጠይቄያለሁ፣ ሩታንም ይቅርታ ጠይቄያለሁ። ሳላስበው ምናልባትም እኔ ስሜታዊ በመሆን አብርሽ እንዴት እንደዚህ ታደርጋላችሁ በሚል ነገሮችን በጣም ኤክሰስ የሆነ አነጋገር ሲናገረኝ አው እንደዚህ ብዬ ሳልፍ በጀርባዬ በወገቤ ትንሽዬ ሩታዬን የሆነ ልብሷን እንደዚህ ነካ ነገር አድርጓታል። እዛ ነገርም ያው እሷ ከምንም አላሰበችውም ጭራሽ። እንደዛም የሆነ ነክቶኛልም የሚል ሀሳብ አልነበረባትም። ነክቶኛል እንዴ ምናምንም ብላ አላለችም። ምናልባት አንዳንድ ሰዎች እንደዚህ የነካ ወይ እንትን ብሎ ስታይ ነው እንጂ ቲክቶክ ላይ ወይ የሆነ ነገር ላይ እንደዚህ አድርጓል ብላ ስታይ እንዴ ነበር እንዴ ምናምን ብላ አለች። ግን ከዛ የተለየ ነገር ምንም የሆነ ያየችው ነገር የለም። ብዙ ሰው ግን እንደዚህ ሩታን መቷት፣ እኔ እህቴን እንዴት ነው መመታው? ጠላቷ ይመታ እንዴት ነው እኔ እሷን ልገፈተር የምችለው? ጠላቷ ይገፍተር። አሁንም ሲጀመር እንድትገፈተር የሚፈልግ ሰው ነው እንደዚህ አይነት ወሬ የሚያወራው። በቃ ሰው ጠላት ሲጀመር ከየት እንደሚመጣ አይታወቅም። ጓደኛና ጓደኛ፣ ቤተሰብና ቤተሰብን ለማጋጨት የማትቆፍሩት ጉድጓድ የለም አይደለ? እኔ እናንተ መናገር ፈልጌ አይደለም። ሁላችሁንም አልወክልም፣ ሁላችሁንም አይወክልም። አሁን ማውራው ወሬ ሁላችሁንም ወክሎ አይደለም አሁን ማውራው ወሬ። ግን አንዳንድ ሰዎች የክፋታችሁን መጠን የክፋታችሁን ጥግ ሳልገልጽላችሁ ማለፍ አልፈልግም። የክፋታችሁን ጥግ በዚህ ልክ እኔና እሷን ለማጋጨት እኔና እሷን እንትን ለማለት እየጣራችሁ ያለበት ነገር በጣም ያስጠላ ነው። ግን አይሳካላችሁም። ለመሰላችሁ እኛ ተለያይተን ምንለያይ ሰዎች አይደለንም። ተጣልተን ምንጣላ ሰዎች አይደለንም። ዛሬ ብንጨቃጨቅ ነገ ታርቀን ተቃቅፈን ታዩናላችሁ። የዛኔ ምን ትላላችሁ? ምንም አትሉ። ዛሬ ብትሰድቡኝ ነገ እንትን ትልኛላችሁ። ገብቷችኋል አይደለ? በዚህ ልክ ግን መሆን አያስፈልግም ነበረ። ይሁን ምክንያቱም ሁሉም ወዳጅ የለም እዚህ ዓለም ላይ ሲጀመር፣ ሁሉም ወዳጅ የለም፣ ሁሉም ደግሞ ጠላት የለም። 90% ወዳጅ ቢኖር ከ10% ጠላት አለ። 10% ጠላት ቢኖር 90% ወዳጅ አለ። ይሄን ነው ልላችሁ የምፈልገው። ብቻ ግን ዛሬ ከካሌብ ጋር አንዳንድ በጣም ልናወራቸው የምንፈልጋቸው ጉዳዮች አሉ። ካሌብም ሊያናገር የሚፈልገው የተለየ ትልቅ ጉዳይ አለ። በተለይ በሁለቱ ጉዳይ ሰሞኑን የተመለከትነው ነገር እኛ ሩታና አብርሽ ይፋቱ ብለን ካልን በኋላ ትንሽ ፀሐዩ እንትን ስላለ ጠጋ ልበል አይደለ ቤተሰቦች? እሺ ሩታንም አብርሽንም እንዲፋቱ እንፈልጋለን ብላልን ካልን በኋላ በሱ በኩልም የተለያዩ ሀሳቦች መጥተዋል። በተለያየ ከጠበቃው በኩል የመጣበት ነገር አለ። ጠበቃውን አላቅም ብሎ የሆነ ነገር ካለ በኋላ ስለ ጠበቃው ምንም ዘመዴ ቢሆን ምናምን ብሎ የተናገረው ንግግር ነበርና እዛን አስመልክቶ ከጠበቃው በኩል ወደሱ የመጡ አንዳንድ ነገሮች አሉ። የመጡ ስላችሁ የሆነ እሱን ዘልፈህኛል፣ በእንትን በኩል እንደዚህ አድርገህኛል፣ በእንትን በኩል እንደዚህ አድርገህኛል ብሎ ጠበቃው አልባሌ ነገሮች እንዳሉ ሰምቻለሁ። ቪዲዮን ተመልክቶ ብዙ ነገሮች እንዳሉ ታውቃለሁ። ገብቷቸዋል። እና ምንም ይሁን ምንም ብቻ ግን የሆነ የፈለገው ነገር ቢመጣ ካሌብ ደግሞ አንድ ማይረባ ጠበቃ፣ እኔ ይሄው ፊት ለፊት ነው የምናገረው፣ ማይረባ ጠበቃ። ለምን ሩታ ያላመነችበት ጠበቃ ሊኖርም አይችልም። አንድ ቀን ሰው ወይ 2 ሰዓት ወይ 1 ሰዓት አወራኝ ተብሎ የሷ ጠበቃ ነኝ ብሎ ግግም ማለት የለም። ገብቷቸዋል። ስለዚህ እኔ ጠበቃ ነኝ፣ ሩታ ደግሞ ጠበቃዬን ተናገር። አንዳንድ ነገሮችን እኮ እያልኩኝ ከዛ ጋር ስትመጣ ይቻላል። እዚህ ጋር ስትደርስ ግን ቀልቤ የተሰረቀ ታውቃለህ። አለን ይመስገን። ቤተሰቦች ሰላም በለና። ሰላም ውድና የተከበራችሁ እኛ ቤተሰብ እንዴት ናችሁ? እኛ እንግዲህ ያለን ይመስገን። እንዴት ነው ፊት ትንሽ ተኮሳትሯል? ምንም የተፈጠረ ነገር ያው ምንም ነገር ቢፈጠር እኮ እኛ ያው እንትን የምንል ሰዎች አይደለም። ለነገራቶች የምንደነግጥ የምንረበሽ ሰዎች አይደለም።
ግን አሁን ደግሞ የሆነ አንዳንድ ነገሮች የማይባል ነገሮች ሲመለከት ሰውና ሰው ለማጋጨት ከዛ ምናምን ነገር ያሉት ነገሮች ሲመለከት ከዛ በተጨማሪ ደግሞ አንተ ጋር ጠበቃው የላከብህ እንትን እንዳለ አውቃለሁ። የሆነ ተደዋውሎ ያወራ ወሬ ያለ እስከ በህግ ፋረድሃለሁ የኔን ስም ማጥፋት የሆነ ነገር እንዳለህም ሰምቻለሁኝና ያንን ነገር ደግሞ እኔ የወንድምነቴን ያው በሚዲያ አይደለም በሚዲያ ይሄው እኔ የሱን እሱ ሳይሆን የተናገረህ እኔ ነኝ። ይሄው ይሄንን ቆርጥና እንደፈለክ ማድረግ ትችላለህ እሱን ማለት ነው። ማለት ነው አንዳንድ ነገሮች አውርቷል። በርግጥ ምንም የሚያመጣው ነገር የለም። ምክንያቱም እውነት የሆነ ነገር ነው እየተናገርን ያለ ነው። አንተም ደግሞ እኛ እውነት እንዳወራን ጠንቅቆ ያውቀዋል። ገባህ? እሱ ምንም ይበል ምንም ያድርግ በምንም መልኩ ቢሄድ ተቀባይነት የለውም። ግን ያው በዚያ ጋር ያው ትላንት የለቀቀውን ቪዲዮ አይተዋል። ያው ሰዎችም አንዳንድ ሀሳቦች እየሰጡበት ነበር። የምር ስነግርህ እኔ የትላንትና ያደረግነው ነገር እኔ አላፍርበትም። ያው በስልክም አንዳንድ ነገሮች አውርተን ነበር። ምክንያቱም አሁን ሩታ ከአብርሽ ጋር ተፋታ እያለን ነበር። እኔም ያ ነገር አልጸጸትበትም። ለምን እንደሆነ ታውቃለህ? እንድትጸጸትበት የሚያደርግ ነገር አብርሃም እየሰራ ስላልሆነ ማለት ነው። አብርሃም የሚሰራቸው የሚያደርጋቸው በጣም የሚያስጠሉ ከአንድ ባለትዳር የማይጠበቁ መጥፎ ነገሮች እየሰራ ነው። እንዴ ድንገት ራሱ ሰው ልኮልኝ ትላንትና ቲክቶክ ተልኮልኝ አይቼ እንዴ ከባለትዳር የሚጠበቅ ነገር እኮ አይደለም እያደረገ ያለው አብርሃም። ይሄን ቪዲዮ እኮ ታየዋለህ በእርግጠኝነት። እንዴ ካንተ እንዴ ሰዎች ምን ይማሩ? ሩታ አሁን እንደዛ አድርጊ ማለታችን ምንም እንድከፋ አላደረገኝም። ጭራሽ ወይ አንደኛህን ለምን ይሄን ያልጋ ቪዲዮ ሰርተ ምናምን ቲክቶክ ላይ አትለቅልን? የምሬን ነው። ያልጋ ቪዲዮ የሆነ ነገር እያደረጋችሁ ቪዲዮ ሰርተህ ነው መልቀቅ ነው ይቀር። እሱንም አላደረኩም ልል አልችልም በዚህ አጋጣሚ የምር ስነግርህ ማለት ነው። ምክንያቱም እየደረገ ያለው ነገር የሚለቃቸው ቪዲዮ እንደ ልጅ አባት እንደሆነ ሰው አይደለም የሚለቀው ቪዲዮ። እኔ አሁን የምፈልገው ማለት አሁን በሰው ትዳር ገብተህ እንደዚህ በል እንደዛ አድርግ እያልኩኝ አይደለም። ነገር ግን እኔ እህቴ እንድትሆንብኝ ማልፈልገው ነገር ሁላችሁም እዚህ ሚዲያ ላይ ያላችሁ ሰዎች የእናንተ እህት ወይም ሚስታችሁ እንዲሆን የማትፈልጉት ነገር ሰው ላይ እንዲሆን በመጀመሪያ አትፈልጉ። የምሬን ነው ማናችሁ ማለት ነው። እኔ እህቴ ላይ እንደዛ ወይ በእህቴ ላይ እንደዛ እየተደረገ ባይ ወይ የእህቴ ባል ከሌላ ሴት ጋር እየተንዘላዘለ ባይ ዝም ልለው አልችልም። ስለዚህ እህቴ ላይ እንዲሆን ማልፈልገው ነገር አብርሃም እያደረገ ሳይ እንዴት ልደግፈው እችላለሁ? እንዴ እሱ እኮ ጭራሽ የአልጋ ቪዲዮ ሰርቶ መልቀቅ ነው የቀረው። እውነት ለመናገር ይሄን ነገር እኔ ማለት ፈልጌ ነበር። ባይዘዌ ስለ እህት ሲያነሳ ሁላችንም እህቶች ያለን ሰዎች ነን። እህት የሌላችሁ ደግሞ ወንድም ያላችሁ ሰዎች ናችሁ። ወንድማችሁ እህታችሁ በዚህ ልክ ስትሆን በጣም ይከብዳቸዋል። ገብቷቸዋል። እኔ ማለት የፈለኩት ባለፈው ምን ትዝ አለኝ ሩታን እንደዚህ አልፈህ ነካት ምናምን ነገር የሚል ነገር አይቼ ነበርና እኔ እህቴ ማለት እርጉዝ እያለች በምን አይነት ጥንቃቄ እንትን እንደምንላት ትዝ ይለኝ ነበር። ታላቅ እህት ያለችና እርጉዝ እያለች በምን አይነት እንትን እንደምንንከባከባት ትዝ ይለኝ ነበር። ያ ነገር አይምሮዬ ላይ ያለ በዚህ ልክ እኔ ደግሞ አድርጌው ወይ ደግሞ ከሆነ እውነት ለመናገር በጣም ውሻነት ነው። ይሄ ሰውነት ሳይሆን ውሻነት ነው። እውነቴን ነው የምልህ። ኧረ በስመ አብ በጣም ነበር ያዘንኩት። ብቻ ግን አሁንም ቢሆን እኔ መናገር የምፈልገው ነገር ማለት እኔ ማስቀየም አልፈልግም አብርሃምን በዚህ ልክ የሆነ መዝለፍም ወይ የሆነ ነገር ማለትም አልፈልግም። ምክንያቱም ወንድሜ ነው። ብዙ ነገሮችን ጥሩ ነገሮችን አብረን አሳልፈናል። ብዙ ነገሮችን እንትን ብለናል። ግን አሁንም ቢሆን ትዳራቸው ለመፋታት ትንሽ ነበረች የቀራት ትንሽ። አሁን ደግሞ ያ ትንሽ የቀራትን ነገር እንደገና በቲክቶኩም ሰውም ሲያዋክባቸው ምንም ሲላቸው እርስ በርስ የሚገናኙበት መንገድ ደግሞ እየሰፋ መጥቷል። ይሄ እየሰፋ የመጣው ነገር ደግሞ አሁን መጥበብ የለበትም። ለምን እኔ ከሄርሜላ ጋር እኮ አትሁን አይደለም ብለው ለምን አትሁን ራሱ ማለትም እኮ ትችላለህ። ለምን አትሁን አይደለም ካሌብ ደግሞ እኔ እናንተ ደግሞ እዚህ ጋር ማንግባባበት ነገር ሊፈጠር ይችላል። ምን እያልከኝ ነው? አትሁን እያልኩኝ አይደለም ግን ምናምን የሚባል ነገር እኮ ማመቻመች እዚህም እዛም። እሱ እኮ አሁን ከሩታ ጋር መሆን ያለበት ጊዜ ከሩታ ጋር ማጽናናት ያለበት ጊዜ ነው። ገባ? እሱ ግን እሱ እንትቶ ከሷ ጋር እየተለጣጠፈ የሚያስጠላ ቪዲዮስ እየለቀቀ እንዴ በየትኛው ይሳባሰበው ነው ሄርሜላና አብርሃም አንድ ላይ ሆን ብለህ የምታወራው? እኔ አንተ ኖ አይደለም ይፈልጋለሁ። ገባ? እሱ ባለትዳር ነው አይደለ? ስለዚህ ባለትዳር ደግሞ የሆነ ሰው የራሱ የሆነ እንትን አለው
አሁን በዚህ ሰዓት እሱ ከሩታ ጎን መሆን አለበት እንጂ ከሄርሜላ ጋር መንዘላዘል አለበት። መንዘላዘል አይደለም እንዴ? ይሄ ምን ትለዋለህ? መንዘላዘል አይደለም እንዴ? ጭራሽ አንተ ለሱ እየደገፍክ ነው ማለት ነው። እየደገፍኩኝ ምናምን ነገር አይደለም። እኔ አብርሃም መሆን ባለበት ጊዜ ላይ እየሆነ አይደለም እንጂ ይሄን ያህል ተንዘላዝሏል። አብርሃም እየተርመጠመጠም እየተብኳካም ምናምን ነገር አይደለም። በቃ ያለው ነገር ስርዓት ሊኖር ይገባል። አይደለም ስነ ስርዓት ሳይሆን ለምሳሌ አሁን ትንሽ ተስፋ ነበረው ቅድም ብለሃል። ያ ተስፋ ሩታ ጋር ብቻ ነበር የነበረው። ሰማኛውለ ይኸውልህ እኔ ብዙ ሰዓት አላወራም። ትንሽ ተስፋ ትንሽ ነገር የነበረው ሩታ ጋር ነበር። ምክንያቱም ይመለሳል የሆነ ነገር ይፈጠራል ብላ ትጠብቅ ነበር። እቺ ሴት እርጉዝ ነች። ልጇን ለመቀበል ጥቂት ቀናቶች የምትጠብቅ ሴት ነች። ስለዚህ እሷ ጋር ትንሽ ተስፋ ነበር። ትናንትና ያን ቪዲዮ ስናየው ድንገት እኔና ሩታ አብረን ነበርን። የተሰማ ስሜት ልነግር አልችልም። እንዴት እንደከፋት እንዲህ የሰው ልጅ እንዴት በዚህ ልክ ሰው ላይ ይጨክናል? እንዲህ ህጋዊ ከሆነች ሚስቱ ትቶ እርጉዝ ከሆነች ሚስቱ ትቶ እንክብካቤ የሚያስፈልጋት ሚስቱ ትቶ ከሌላ ሴት ጋር ምን ትለዋለህ? ቆይ በምን ቋንቋ ትገልጸዋለህ? ይሄ እኮ ምንም ማብራራት የሚያስፈልገው ጉዳይ አይደለም። በእርግጠኝነት ማለት ነው እኔ አብርሃም ይሄን ቪዲዮ ያያል እንዴ እኔ እግዚአብሔርን በቃ እንደዚህ አይደረግም። ኢትስ ግሬት ሼም የማይደረግ ነገር ነው። በጣም የሚያስጠላ ስነ ምግባር ነው። ካንተ እናንጠብቅም እንዴ ትላንትና ሩታ የተሰማ ስሜት ልነግር አልችልም። እኔ ራሱን በመቆጣጠር አልቻልኩም። ገባህ? ለምንድን ነው እቺ ልጅ እኮ እናት ነች፣ በቅርብ እናት ልትሆን፣ አባቱ ደግሞ ቁጭ ብሎ ከጎኗ ሊንከባከባት ትፈልጋለች። በዚህ አጋጣሚ እሱ ግን ሌላ ነገር ለቆሴ እስቲ አንተ ራሱ እህትህ ብትሆን ምን ስሜት ይሰማል? ምን ነገር ታስባለህ? በይሳት እንዴት ከሄርሜላ ጋር ይሁን ብለህ ይሁን ሐሳብ ራሱ ልትሰጥ ትችላለህ። ይኸውልህ ከሄርሜላ ጋር ባይሆን ይሄ ልጅ እንዳሁን የምታየውን አብርሃም አታየውም። ይኸውልህ ከሄርሜላ ጋር ስለሆነ እየሳቀቶ ሊሆን ይችላል። ገባህ? እሺ ሩታስ ከሄርሜላ ጋር መሆኑ ምን አይነት ስሜት እየተሰማት ነው ብለህ ታስባለህ? ከሄርሜላ ጋር እንደዛ የሆነ እሱ እየሳቀ ነው አልከኝ አይደል? ሰማኝ ይኸውልህ እሱ እየሳቀ ነው፣ እየተዝናና ነው፣ ኢንጆይ እያደረገ ነው አልከኝ። ሩታስ ምን እያደረገች ነው? እንዴት ምን አይነት ላይፍ እያሳለፈች ነው? እኮ ያቅሜን እየተናገርኩ። ስለዚህ እንዴት አንተ ይሄ ነገር እየተዝናና ነው፣ እየሳቀ ነው፣ አሪፍ ነገር እያሳለፈ ነው ልትለኝ እንዴት ትችላለህ? ካለ ፕሮግረስ አለው እኮ ሁሉም ነገር። የምንም ፕሮግረስ የለውም። ሁሉም ነገር በአንዴ ከታድርገው ወደዚህ ግባ ማለት እኮ አትችልም። ይሄ ልጅ እኮ የረጅም ጊዜ ላይፍ እኮ ነው በአንዴ ከታድርጎ ሌላ ነገር ውስጥ እየገባ ያለው። አውቃለሁ። ስለዚህ ምንድን ነው ቆይ አንተ ወይስ አንተም እንደሌሎቹ ይሁን እንጠራጠር እያደረግከኝ ገባ? እዩ እንደፈለክ ማሰብ ትችላለህ። ባይዘው እኔ እንድትጠራጠረኝ ምናምን አይደለም፣ ግን በሰከነ መልኩ በሰከነ መንገድ ነው ነገሮችን መመልከትና ማየት ያለብን። ይኸውልህ እዩ እኔ አሁን እንደሌሎቹ እንደዚህ ብዬ አንተን ላወራ አልፈልግም። ምክንያቱም እኔ እናንተ በቃ ማለት በቃ ይሄን ዲፕ የሆነ ሪሌሽን ያለን ሰዎች ነን። ስለዚህ አሁን አንድ ነገር ልነግርህ ነው የምፈልገው። እኔ በዚህም አድርገው በምንም ነገር አስበው በዚህ ሰዓት በዚህ ሁኔታ ሄርሜላና አብርሃም በየትኛውም ታምር በየትኛውም ሂሳብ አሰራር አብረው መሆን አልነበረባቸውም። ሩታ እንደዛ የሚደብር ላይፍ እያሳለፈች እሱ እዛ ጋር እየሳቀ እንጆይ እያደረገ እየተለጣጠፈ ቪዲዮ ሲለቅ ይሄ እንጆይ ይሄ ምን ደስተኛ እየሆነ ነው ብለህ ታስባለህ? ሩታስ እዛ ጋር ያን ነገር በማየቷ ደስተኛ ነች ብለህ ታስባለህ እንዴ? እሱ እኮ በአንድ ራሱ ለመላስ እየሆነ እኮ ነው። እናንተም እዛ እያጀባችሁት አንዳንድ አሉ ሰማኛውል አንዳንድ የሆኑ የሚደብር ባህሪ ያለባቸው ነው እያጀባችሁት ማለት ሌላ ነገር ነው። ይኸውልህ የሰማኸኝ ነው። ይሄ ልጅ ስማኝ፣ ይሄ ልጅ አትብኳኩ፣ በቃ አንድ ነገር ልንገር፣ አትብኳኩ። በጣም እየተጨመላለቃችሁ እየተብኳካችሁ ነው። እኔም ትዳራቸው እንዲፋቱ አልፈልግም፣ አብረው እንዲቀጥሉ ነገሮች ተስተካክለው የተሻለ ነገር እንዲፈጠር ነው የምፈልገው። ገባ? ግን ደግሞ እሱ እያደረገ ያለው ፈጽሞ ለትዳሩ ፍላጎት ያለውና በቃ እሷን የሚፈልጋት አይነት ስሜት የተሰማኝ አይደለም። እሺ ፋቱ ነው የምትለኝ? ቢመለስ ጥሩ ነው። ይኸውልህ እሱ አሁን ከሚያደርገው ነገር ተመልሶ ሀሳቡን አስተካክሎ ሚስቱ የሚንከባከብበት መንገድ ቢፈጥር ኢትስ ኦኬ፣ በጣም ደስ የሚል ነገር ነው። ግን ደግሞ እሱ ይሄን ነገር የፈለገው አይመስለኝም። ምኑን ነው የፈለገው አይመስለኝም። እሱ መንዘላዘሉን ነው የፈለገው። ምንም ይሁን ምንም በዚህ በተጋጋለ መንፈስ ነገሮችን እንድታጋግል አልፈልግም። በተረጋጋ አሁንም ቢሆን አንተ ቆይ እንደምትለው እኔ ማለት ነው ያልኩን ሰምተኸኛልም ተረተኛልም እያስባለሁ እኔ ሰምቻለሁ እንጂ ነው ይፋቱ ስላንተ የምሬን ይፋቱ እያልኩኝ ለመስሎህ ይፋቱ። አዎ ኦኬ፣ እያስመሰልክ ነው ማለት ነው። እያስመሰልክ ነው አይደለም። አብርሃም አንተ ይኸውልህ የምትናገረው ሌላ ትርግድ ወይስ አብርሃም መደንገጥ አለ። ይፋቱ ሲባል ደንግጦ ሐሳቡን ቀይሮ እንደገና ሊመለስ ካንተ ጋር በዚህ ልኩ የሆነ
ሳንግባባ ሌላ ነገር ውስጥ መግባት ስለማልፈልግ ነገሮችን በማያገባ አትግባ፣ አይመለከትም። ይኸውልህ በማያገባ ማለት ነው ጠበቃ ምናምን ብለሃል፣ እዛው ይልና ጠበቃ ብለው ገባህላ አንተ ነህ እንዴ ካልክ ይኸውልህ ያ ነገር አንተውን ሲጀምር እዚህ እንዘምገለር ነገሮችን ለማበለሻ ተፈክር ጠበቃ ምናምን ብለህ አትበል። አንተም ጠበቃውም ገደል መግባት ትችላለህ። ደግሞ አንድ ነገር ልንገርህ፣ እምቢ ካልክ ማለት አይ ተው መጀመሪያ ያሰራው ትልቅ ሰው ነህ፣ የተከበርክ ሰው ነህ። ብዙ ማለት ነገሮችን ታውቃለህ ብዬ አስብ። ምክንያቱም 2 ቀን ከ3 ቀን ከጠበቃዎች ጋር ውለሃል። ገብቷል? እነዛ ነገሮች ታስባለህ ብዬ አስባለሁ። እሺ በመጀመሪያ ያያችሁብኝ እዩ ካንተ ጋር ከዚህ በላይ መከራከር መጠላትም ስለማልፈልግ በቃ እኔ እናንተ ተረጋግተን የምንኖርበት መንገድ እፈጥራለሁ። ለማንኛውም አመሰግናለሁ። እንደፈለክ ማሰብ ትችላለህ። ቤተሰቦች ለማንኛውም በዚህ ልክ ይሆናል ብዬ አላሰብኩም ነበር። ጠበቃ ብላም ብሎ መጥቶ እዚህ ሌላ ነገሮች እንዲፈጠሩ አልፈልግም። እኔም ነገሮች በዚህ መልኩ እንትን ይላሉ ብዬ አላሰብኩም ነበር። ያው ጠበቃ ምናም ብሎ ነበር። ያው ጠበቃውም ገደል ሊገባ ይችላል። ምንም ጠበቃው የሆነ ነገር አለኝ ብሎኝ ስላለኝ ነበር ላናገረው የሞከርኩ። ግን አሁንም ቢሆን በአብርሽና በሩታ ጉዳይ በዚህ ልክ እንትን ማለቱ በጣም ከብዶኛል። ብቻ ግን ያው ለእያንዳንዱ ነገር ፈጣሪ የሚያስተካክለውና ጥሩ ነገር ያምጣ ለማለት ነው የምፈልገው። ከዚህ የበለጠ ብዙ ማለት የምፈልገው ነገር የለም። እወዳችኋለሁ።